ከዛ 50,000 ደረሰ ሲሆን ወር 2 ቀን ሲቀሩ ማለት ነው። ምን ትላለህ? አዎ ኦኬ በቃ በጣም አሪፍ። እንደዛ ከሆነ እኔ የሆነ በቃ ይሄ 20,000 ያወጣሁት ከባንክ ነው ያወጣሁት እና ለባንኩን ልክፈለውና ከዛ የቀረውን ደግሞ ትርፉን ደግሞ ከእንደገና እሰራበታለሁ እለዋለሁ። ከዛ እንደዛ ሲለኝ ጅልነሽ እንዴ ዳብልም እኮ ልጅ ጨምሮ ሊያድር ይችላል። በአንድ ሌሊት እኮ 20,000 ሊሆን ይችላል። አሚን 100,000 ሊሆንልሽ ይችላል። እንዴት ነው እንዲህ የምታስቢ? በጣም ሲናገር በጣም ነው የሚያሳምንሽ ሀቢባ። እና እንዲህ አድርገሽ እዩ የኔ ህይወት እዩ ቤተሰቦቼ። እኔ አሁን ዱባይ ደርሼን የመጣሁት እንዲያድርጌ አሳየኝ። ይህ ብሩክ ሪል ስቴት ነው የሚባለው ዱባይ ያለ ከሱ አሁን ቤት ለመግዛት አስቤያለሁ። እንደዚህ በቃ ማለደ የሚያጓጓ ነገር ነገረኝ። እኔ ደግሞ በቃ እሺ ቆይ ካልክ ይቆይ ምናምን አልኩት ማለት ነው። ከዛ እንደዛ ስለው ምን ይለኛል፣ ይደውልና ቴስላ መኪና ኤለን ማስክ በትራምፕ ወደ ስልጣን መምጣት ምክንያት በማድረግ ጥሩ የሆነ ዋጋ አውጥተዋልና ፕሊስ ገንዘብ ካለሽ ይሄ በቃ አንቺ እድለኛ ነሽ ምናምን ነገር ይለኛል። ስንት ነው እንደዚህ ይለኛል። እኔ እግዚአብሔርን ሀቡ ለባሌም አላማከርኩትም። ከዛ እኔ ደግሞ ጨመርኩኝ ደግሞ 20,000 እንደገና ከባንክ ተበድሬ ነው ደግሞ የሚጨምረው። ትርሃስ እሺ፣ በመጨረሻ በቃ ተበላ ብርሽ ተበላ። እዛ አንድ ወር ልክ ሁኔታውን ሳየው አንድ ጊዜ ምን ሰማሁ መሰለሽ፣ በእንደዚህ እየተጭበረበሩ ነው የሚል ቲክቶክ ላይ ሰማሁ። ልክ ተመሳሳይ ማለት ነው። ላይቭ ገብተው ሲያወሩ ሰማሁ ነው። ከዛ ገብቼ ብዙ ጥያቄ ጠየኳቸው እና ተመሳሳይ ማለት ነው። ከዛ ልጁን አገኘሁትን አሁን ይኸው እንደዚህ ኢንቨስት አድርጊያለሁ 20,000 ማውጣት ፈልጊያለሁ ባንኩ እያስጨነቀኝ ነው አልኩት። አሁን የዚህ ሀገር ባንክ ኢንሹራንስ ትከፊበታለሽ ገባሽ? እና እንደዚህ ስለው አሁን እንደዚህ ነው በእንደዚህ ነው ምናምን ሲለኝ ቆየና መጨረሻ ላይ ምን ይለኛል፣ ባን እኮ አረጉን የምንሰራበት ምንድነው ስሙ ሀክ ተደርጎ ባን ተደረግናል። ጉድ ማለት አሁን ነው። ከዛ ምን ስለው እንደዚህ ሆን ሲለኝ በቃ ሰውነቴ ልነግርሽ አልችልም። ላበላብ ነው የሆንኩት። እኔ እንዲህ ዕዳ ደግሞ መክፈል ካቃተኝ የቤቴ ሽጦ ነው የሚወስዱት ገንዘባቸው። ባንክ ደግሞ ታውቂያለሽ እንዴት አይነት ሰዎች መሆኑ እና ከዛ ምን አልኩኝ እኔ ፖሊስ አመለከትኩ ደውዬ። ፖሊስ ሳመለክት ፖሊሶች ደግሞ እንደዚህ አይነት ስካሞች እንዳሉ እናውቃለን፣ ግን ማን ነው መጠየቅ የምትችይው አንቺ ሲለኝ ይህን ልጅ ብዬ አንስቼ ወሰድኩላቸው። ለልጁ ሙሉ አድሬስ ሁሉም ነገር ሰጠኋቸው። ሳያደርጉ አይቀርም ብዬ ለሱ እኔ አሳልፌ የሰጠው። ልክ እኔ አሳልፌ በሰጠሁኝ ነገሩ ወር አልሞላውም በጋዜጣ ወጣ። ልጁ ታሰረ። በጋዜጣ ሲወጣ 100 በላይ ኤርትራያኖች እና ኢትዮጵያውያኖች እኛ ተበልተናል ብሎ መጡ። 100 በላይ የተለያዩ ዜጋ ስደተኛ ደግሞ እንደዚህ በጣም ሀርድ ወርከር ምናምን ነው ደግሞ የሚያገኙት ገባሽ? ከዛ መጨረሻ ኬዙ ለ5 ወር ተይዞ ዝም ብሎ ነበር። በቅርቡ አሁን ምን አሉን፣ እናንተን ያጭበረበሩ ካምፓኒ ህንድ ሀገር የሚኖሩ የተደራጁ ሁሉንም ነገር አግኝተናል፣ ገንዘባችሁ ልናስመልስላችሁ እንችላለን፣ ግን ትዕግስት ጊዜ ይወስዳል አሉ። አሁን ኬዙ መንግስት ይዞታል የእኛ ኬዝ። ምክንያቱም እኛ ኦልሬዲ እኔ በጠበቃ ይዤ ለሱ ነው እየከሰስኩት። ገንዘቡ ወለድ እንዳይወልድ የሆነ ችግር እንዳይመጣ ገንዘቡ ደግሞ ፍሪዝ አቆሙት። እዚህ አገር ደግሞ 5 ዓመት ካረገ ዕዳ 5 ዓመት በላይ ካለሽ የመሰረዝ አቅም አለው እድል አለው። 40,000 ምንድን ነው ግን ትራስ ዩኤስ ዶላር? አዎ በዚህ በኛ 480,000 ክሮነር ማለት ነው። 40,000 ዶላር ነው የተበላሽ። አይዞሽ ያሳዝናል በጣም። እና አሁን በጣም ሰው በጣም ሀርድ ወርከር ይፈልጋሉ። አስተዳደጉ ባክግራውንዳቸው ደግሞ ድህነት የነበራቸው ይፈልጋሉ። ትንሽ አሁን የሚያጠቋቸው ሰዎች ወይ በድህነት ያደገ መሆን አለበት ወይ ደግሞ ሌትና ቀን የሚሰራ ሰው ነው እንደሱ የሚያደርጉ። ዝም ብሎ አይደለም ኮንታክት የሚያደርጉ መጀመሪያ ባክግራውንድ ያጠናው ብዙ ከቤት የማይወጣ ጭምት ስራ ላይ ደፋ የሚል ብዙ ኢንፎርሜሽን ስለማይሰማ በቀላሉ ይታለላል ብለው እንግዲህ አሁን ኤልያስ 2 ዓመት ከምናምን አሜሪካ ነገር 24 ሰዓት ነው የሚሰራው። እንግዲህ 24 ሰዓት የሚሰራ ሰው ደግሞ ሌላ ኢንፎርሜሽን ለመስማት ጊዜ ስለማይኖረው የማደግ ጉጉት ያለው ሰው እንደሆነ ስለሚያውቁ እንደዚህ አይነት ሰዎችን ያጠቃሉ። ቴንኪው ሲስተርዬ።
ሲስተር አቡዬ በእናትሽ መጠንቀቅ አለባቸው። ከሁሉ ስንት አለ ራሱ የሚያጠፋ። ስቶክሆልም ላይ አንዳለች ራሷን ያጠፋች እንዲህ እስከን ተደርጋ ጎበዝ ፀጉር ሰሪ የነበረች የራሷ ፀጉር ቤት የነበራት ነው። ብዙ ገንዘብ ተበልታ እኛ ሌላን መቆጣጠር ስለማንችል ምንድነው ማድረግ ያለብን? በደንብ አዌርነስ መስጠት። ቢገባቸው ባይገባቸውም ቢሰሙም ባይሰሙም እኛ አዌርነስ እንሰጣለን። ሚዲያውን ተጠቅመን እናሳውቃለን። ጠዋት ማታ ለፈ የሰማ ይስማ፣ ያልሰማ እንግዲህ ምን ትያለሽ? ምከረው እምቢ ካለ መከራ የምከረው ነው አይደል ነገሩ። ያ እሱማው ሰው ይጓጓል በቃ ራሱን ለመቀየር። ፖሊስ እንኳን እኮ መቆጣጠር አልቻለም። በቻልነው መጠን አዌርነስ መስጠት በቃ ላባችን ያልሆነ ነገር አለመመኘት፣ በአቋራጭ ለመክበር አለመመኘት። በቃ እንዴ ስንቱ ተበላ። መቼ ነው የሚያበቃው ይሄ ነገር? ሀቡዬ ወይዬ ቴንኪው ትፋስዬ። እሺ እናት ሰው የሚገባ ካለ አውርጅኝ ሀቡ። ምንድነው ወሳኝ መረጃ አለኝ ነገር እና ማወቅ ያለባችሁ ነገር ሁሉም ሀገር ላይ ያሉ ስካመሮች ሁሉም ሀገር ላይ ያሉ እዚህ ዩኤኢ ኢማራት ራሱ በየቴሌግራም በየስራ ግሩፑ በየዋትሳፕ በየስራ ግሩፑ እየገቡ በጣም ትንሽዬ መግባቢያ ብቻ እንግሊዝኛ የምትችሉ ከሆነ ኢቨን የደላላ የለውም እያሉ ነው ወደዛ ድርጅት የቻይና ካምፓኒዎች ነው ያሉት እና ወደዛ ድርጅት ትንሽዬ ብቻ በቃ መግባቢያ እንግሊዝኛ የምትች ከሆነ ምናምን እያሉ ወደዛ ካምፓኒ ኢንቫይት ያደርጉሻል ስራ አለ እያሉ ማለት ነው። እና ሴትም ወንድም ይቻላል። ከዱባይ ወደ ቻይና ይልኳቸዋል እያልሽ ነው? ወደ ታይላንድ ማለት እዚሁ አለ ነው ወይ? እዚሁ አለ። እዚሁ ዩኤኢ ውስጥ አለ ሀቡዬ ካምፓኒ አለ። እዚሁ ዩኤኢ ውስጥ በጣም ትልቅ ድርጅት አለ። ሴቶችም ወንዶችም ሀበሻዎች የሚሰሩበት ማለት ነው። በየቴሌግራም ግሩፑ ምንድን ነው የሚሰሩት? እስካሁን ነው የሚሰሩት በኮምፒውተር። ኢቨን ስልክ ሁላ እንደማይፈቀድላቸው ነው የሰማሁት። ላይክ በስራ ሰዓታቸው ማለት ነው። በጣም ለረዥም ሰዓት ነው የሚሰሩት። ድርጅት ውስጥ እንደ አኮሞዴሽን ነገር አላቸው። ሴቶችም አሉ፣ ሀበሾች ወንዶችም አሉ። እዛ ድርጅት ውስጥ ቁጭ ብለው በኮምፒውተር እና በስልካቸው 24 ሰዓት ማለት ይቻላል ይሰራሉ። ልክ እንደ ማይናማር ምናምን ማለት ነው። አይወጡም። ዩኤኢ ላይ እኮ ማገት አይቻልም። ማይናማር እኮ ግቢው በወታደር ፈቅደሽ ነው የምትገቢው። ሀቡዬ በጣም ትልቅ ድርጅት ነው። ፈቅደሽ ነው የምትገቢው። ናይጄሪያዎች አሉ፣ ሀበሾች አሉ፣ ኤርትራውያን አሉ ይሄንን ስራ የሚሰሩ። ኢቨን ስልካቸውን ሁላ ለምግብ ሰዓት ካልሆነ ስልካቸውን ሁላ መንካት አይችሉም። እና ቴሌግራም የስራ ግሩፕ ላይ ተለቆ ልጁን አውርቼ ስራ ትገቢያለሽ ወይ ምናምን ሲለኝ እንግሊዝኛ ትችላለሽ? ያው እችላለሁ ምናምን ብዬው ይሄ ስራ እንደሆነ ደርሼበት ነው እኔ ያልገባሁት ማለት ነው እንጂ ለትንሽ እኔ ራሴ ልበላ ነበር ማለት ነው። እና ሌላው ደግሞ አንዲት በጣም ትልቅ ሁላችሁንም እዚህ ጋር ያላችሁ የሚጠቅም መረጃ የምሰጣችሁ ሰው ሲነግራችሁ ስሙ። በቃ የሚሰማ ሰው ያተርፋል። የሚሰማ ሰው ያተርፋል። ሀቡ ስልክሽ ላይ ከሌላ ሀገር ከአሜሪካ፣ ከእንግሊዝ፣ ከተለያዩ የማታውቂያቸው ሀገራቶች ተደውሎብሽ አያውቅም? ከእነዚህ ቁጥር ዋትሳፕ ብቻ ነው ያለኝ። ቴሌግራም ላይ ይመጡብኛል። ዋትሳፕ አሁን ቴሌግራም የምንዘጋው ቻናል ብቻ ነው የምጠቀመው። ዋትሳፕ ላይ የማላውቀውን ስልክ በፍጹም አልመልስም። እንዳይደወል አድርጌልሽ በመሴጅ የማላውቀውን ቁጥር ግደኝ አልመልስም። ጠማማ ነው። የማላውቀው ቁጥር 80 ጊዜ ቴክስት ቢጽፍ አርቺቭ የሚላለ አርቺቭ ውስጥ ከተዋለው አለቅቅ። ያ ግን ንቁ ካልሆንሽ ለምሳሌ ዩኤኢ ላይ ሳላት ዱ የሚባሉ ሲም ካርዶች አሉ። ዱ ተጠቃሚ እንደሆንሽ ካወቁ ዱ ብለው በዱ ይደውሉልሻል። ልክ ዱ ካምፓኒዎች እንደሆኑ ማለት ነው። ዱ አድርገው ስማቸውን። ግን ደስ የሚለው ነገር ሁላችሁም አሁን እዚህ ጋር እየሰማችሁ ያላችሁ ሰዎች እንዳለ ስልካችሁ ላይ ትሩ ኮለር አድርጉ። ከዱ ካምፓኒ ትክክለኛ ከዱ ያደርጋሉ። ትሩ ኮለር አረጉ አላረጉ አታንሱ። ማታቁትን ስልክ አታውሩ። ለምን እንደዚህ እንዳልኩ ታውቂያለሽ ሀቡዬ? ዱዎች የራሳቸው ከካምፓኒው ከዱ የሚባለው ሸሪካ የወጣ ሲም ካርድ ተመዝግቦ የወጣ ሲም ካርድ ካልሆነ ሲደውሉልሽ ዱ ቢሆን እንኳን ከላይ ስካመር ብሎ ይስበታል። ሌቦች እንደሆኑ ይናገራል ማለት ነው። ምክንያቱም በዱ ስለሆነ የሚደውሉት ሳላት ብለው ይደውሉልሻል። የባንክ ስም ተጽፎበት በባንክ ይጽፍ እንትን ይመጡልሻል። ባንክ እንደሆኑ አድርገው ማለት ነው። እና ከተለያየ ሀገራት ሲደወል የተመዘገበና ህጋዊ ቁጥር ካልሆነ ስካመር ብሎ ጽፎ ስማቸውን ከላይ ስካመሮች እንደሆኑ ያሳይሻል ማለት ነው። ስለዚህ ሪጀክት ኮል ማድረግ ትችላላችሁ። ስለዚህ የማታውቁት ስራ፣ የሚያጠራጥር ነገር፣ ስራ በነፃ ነው፣ አኮንትን የለውም፣ ይሄ ምንድን ነው የደላላ የለውም ተብሎ የሚመጣላችሁ ስራ፣ አትወጡም፣ ካምፓኒ ነው፣ በጣም ብዙ ሰው አለ እየተባላችሁ
በርካሽ ስራ በቃ ያለ ኮሚሽን ምናምን እየተባሉ የሚመጡ ስራዎች ላይ ሳታጣሩ አትሂዱ። ካምፓኒ እየተባሉ የሚመጡ ስራዎች ላይ ሳታጣሩ አትሂዱ። ሌላው ደግሞ ከተለያየ ሀገር ከአሜሪካ፣ ከእንግሊዝ፣ ከጀርመን ከተለያየ ሀገር ስልክ ሲደወልላችሁ ሪጀክት አርጉ፣ አታንሱ። ስታነሱ ይሄንን ንኩ ያንን ንኩ ምናምን እያሏችሁ እስካም ነው የሚያደርጓችሁ። የባንክ አካውንታችሁን ስልካችሁ ላይ የተለያየ የስልክ እንትን አክሰስ ኖሮት የምትጠቀሙ ከሆነ ሞባይል ባንኪንግ ምናምን በዛ አድርገው ነው እስካም የሚያደርጓችሁ። ስለዚህ ጥንቃቄ ልታደርጉ ይገባል። ትሩኮለር አውርዱ። ትሩኮለር በጣም ነው የሚረዳችሁ። ለዚህ ሰው ጥንቃቄ አድርጉ። ይሄንን ልነግራችሁ ነው፣ ያግዛችኋል ብዬ ስላሰብኩኝ። ሀውዬ ቴንክ ዩ ሶ ማች። እናመሰግናለን ማሪ፣ ክበሪ። እሺ ጋይስ፣ ይሄ ነገር እኮ ኢትዮጵያም ገባ። ኢንፎርሜሽን በደንብ ሰብስቡ። እንዴት ነው አንተ የሆነ ነገር ከፈለግ ባንክ ሂድ፣ ደውሎ ባንክ አይደውልም አንተ ጋር። አንተ የምታስተካክለው ነገር ካለ ሞባይል ባንክ ደውለው ከባንክ ነው የምንደውለው። ትንሽ ልናስተካክል ነው። ቴንኪው ባንክ መጥቼ ያስተካክለዋለሁ። አለቀ። ቴንኪው እዛው መጥቼ ታስተካክሉልኛላችሁ አመሰግናለሁ ብላችሁ መዝጋት። ሄዳችሁ በአካል ማስተካከል። ምንም በስልክ መጨረስ አያስፈልግም። እኔ ወንድም ማየትሙት ወንድሜ የታላቅ የራሱ መበላት አንሶ እህቴን ማስበላት እንትን ሞባይል ባንኪንግህን ልናስተካክልልህ ነው ብለውት ይህን ከአፕሊኬሽን ውስጥ ግባ፣ ይህን አርግ ሲሉት እሱ ድርግ ሲያደርግ ሙፍጭፍ። ከዛ ልንመልሰው ደውለው አሁን የሄደውን ብር ልንመልስልክ ነው እና ወደ አንተ አካውንት ልንመልሰው ስንል እንትን አለ አልቀበልም አለ፣ ሪጀክት አደረገ እና ሌላ የምታምነው ሰው አካውንት አለ እናስገባለን። እሺ ብሎ ስጥት እሱ ይህቴን ጦሳቸውን ጥሙሳሳቸውን ምሰድ ፎዚያ ጋር ሼር አድርጉ። ትምጣ ኤልያስ ኔትወርክ ነቅሎት ነው ኢንቫይት አድርጌዋለሁ። ኤልያስ ኢንቪቴሽን ካልመጣልክ ወጥተክ ፌስቡክ ወይም ዩቱብ ከፍተክ ተመለስ። እሺ ሙሉ ጎጃም ሰላም ሀቢባ እንዴት ነሽ? አዲስ ሆነ ከአሜሪካን ሀገር 24 ሰዓት ሰርተህ ያመጣከው ገንዘብ ቀላል አይደለም። ግን በቃ ፈጣሪ ያባለው ያንተ ነው ሀይርክ ነው ካለ ይመለስ፣ ካላለም ከስቅም ቡሳ ሲዘል እኔ ይመለሳለሁ። እና እኔ ደግሞ ከሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን በ2,000 ብር ከራሴ ትኬት ቆርጥላህና እልክልሃለሁ። ትኬቱን ኢንሻላህ ፈጣሪ ላንተ ካለው እቤት ይደርስክ ይሆናል። ምን ታውቃለህ? ቴንኪው አቢባ ቴንኪው በጣም አመሰግናለሁ። ያው አላቅም አንዳንዴ ምን መሰለሽ ሰውን ሁሉ ጊዜ ሁሉም ሰው የሚቀርበው እጅግ በጣም ብዙ አምናለሁ። አሁን ሳንቲም መላክ ፒንኮድ እንትን መደበቅ ምናምን አላቅም። ያ ሰው እኔን ይጎዳኛል ብዬ ነው አይጎዳኝም ብዬ ነው ማስበው እና አሁን የበለጠ ሰው እንድፈራ ምናምን ከዚህ በፊትም እንደዚህ ከዚህ የበለጠ እንትን ገጥሞኛል፣ ተደጋገመብኝ አሁን እና አሁን ግን መቼ ነው ጨካኝ ልትሆን ያሰብከው? መቼ ነው ልትባል ያሰብከው? ኃጢአት አይደለም ጨካኝ ሞት። እኔ አሁን ጨካኝ ነኝ፣ ማንንም አላምን። ጨካኝ ነኝ ስል ለሰው በጣም እራራለሁ፣ አዝናለሁ። ግን እምነት ግን ማንም ላይ የለኝም። ማንንም አላምን፣ ማንንም 4 ነጥብ ገባ ካለ ለምን ለምንድነው ሰውን የምታምነው? ለምን ሲባል በጣም ታምናለህ፣ ኦቨር ታምናለህ። በዚህ ዘመን ደግሞ ጨካኝ ካልሆንክ፣ ጨካኝ ስላችሁ በሌላ ነገር አትሰሩ። ጨካኝ ስላችሁ አማያምን ሰው ምንድን ነው የሚባለው? እሺ ጨካኝም አማያዝም ለሰው የሚራራ ነው። አለማመን ሰው የማያምን ሰው ምንድን ነው የሚባለው? የማታምኑ መሆን አለባችሁ። ሰው የምታምኑ ከሆነ ማንንም ሰው ውደዱ፣ አክብሩ፣ ግን አትመኑ። ማመን ጥሩ አይደለም። ተጠራጣሪ ሆኑ፣ አትመኑ ማንንም። በቃ ማመን ግድ አይደለም። አሁን እሱ ስላመናት ነው አይደለ? ስላመናት ነው እንደዚህ $23,000 የሚያክል ነገር በልታ ሄደች። ጥሱን ጥቡሳሱን ይዞ ይሄድና እሱ ላይ ሊመጣ ያሰበ አደጋ፣ በሽታ፣ በላ ምንም አይነት ነገር ይዞለት ይሄድ ፈጣሪ። እሱ በህይወት ካለ ወጣት ነው ሰርቶ ያገኘዋል። ግን የሰው ሀቅ የምትበሉ ሰዎች ፈጣሪ የማይድን በሽታ ነው የሚሰጣት። የአልጋ ቁራኛ ነው የሚያደርጋት። የሰው ሀቅ የበሉ ሰዎች አልጋ ላይ ብለው ይኸው መንቀሳቀስ አቅቷቸው ሰው እንዲያጸዳዳቸው፣ ሰው ሽንት ቤት እንዲወስዳቸው፣ ሰው ምግብ እንዲያበላቸው እየለመኑ ማለት ነው ያሉት። የሰው ሀቅ ደም ነው። የሰው ሀቅ እንባ ነው። የሰው ሀቅ ሰላም ይነሳል። የሰው ሀቅ ለበሽታ ለአደጋ ይዳርጋል።
የሰው ሀቅን ተጠየፉ ማለት እንግዲህ እኔ እንደነገርኩ ቪዲዮ እሰራልሃለሁ። ኢንሻላህ የሚያውቃት ሰው ካለ ለማግኘት እንሞክራለን። አይዞህ በቃ አሜሪካን ያላችሁ ወደ ቴክሳስ ያላችሁ በኦሮሚያ ኮሚኒቲ ውስጥ ያላችሁ ሰዎች ኮንታክት ብታደርጉኝ ደስ ይለኛል። ምክንያቱም እዛ አካባቢ እዚህ ሲያትል አካባቢ ላይ እንትን ሰልፍ ላይ እንትን ትላለች ምናምን የእነሱን ሼር ታደርጋለች እና በጣም ነው የማመሰግነው ሀቢባ። ሁላችንም ሺዝ ናቲንግ ቴክሳስ እያለች ነው ኢሊ። የቴክሳስ ቁጥር የሚጀምረው በዚህ አይደለም። ይሄ የቴክሳስ ቁጥር አይደለም ማለት ነው። ቁጥሩ የቴክሳስ አይደለም፣ ግን ያ ሰውዬ እንዳለ እንደነገረችው ከሆነ የምትኖረው ቴክሳስ እንደሆነ ነው የጻፈችለት እና ምናልባት እና ማለት ነው ቪዲዮ ሰራልሃለሁ። እርግጠኛ ነኝ ከቪዲዮ የሆነ ነገር እናገኛለን ብዬ ተስፋ አደርጋለሁ። ቪዲዮ እንደ ላይ ነገር ስላልሆነ የሚቀመጥ ነገር ስለሆነ የሆነ ሰው ያየውና ወይ እንደዚህ አይነት ነገር የደረሰባቸው ሰዎች ወይ የሚያውቋት ሰዎች በድምጿን አስገብቼ ቪዲዮ ሰራልሃለሁ እና ኢንሻላህ የሆነ ነገር እናገኛለን ብዬ ተስፋ አደርጋለሁ። ልክልሻለሁ። ሌላም ትሬድ እናደርጋለን ምናምን የሚለውን ድምፅ ነው በጣም አስፈላጊ ትሬድ እናደርጋለን የሚለው ለብዙ ሰው ስለሚያው ስራዋ ስለሚ ለብዙ ሰው ስለምትል እኔ የሚሄድ ምሳሌ ኮልኛል እንዲናት የሚናገር ልናገኘው እንችላለን። ያው እና ብዙዎቻችሁ ደግሞ እኔም አንደኛ ትምህርትም እንዲሆን ነው። ብዙዎቻችን ሳንቲባችን ሰርተን ደክመን ምን ብለን ከጎን እንደዚህ መጡና ደግሞ ሳንቲባችን እንዳለ ያለ ፕላን ያስቀሩናል እና ራሳችሁን ጠብቁ። በፌስቡክ መጥተው ነው ሰላማዊ ሰው ሆነው እንደዚህ ብር ያገኘው ይህን ሰራው። እሱ አሁን 84,000 ብር እንትን ብላ 21,000 ብር የሰራችውን ፎቶ አንስታላች። በስተመጨረሻ በቃ በዚህ ደቂቃ አበሻ አያሳየም። የአበሻ ባህሪ የአሜሪካ ያለውን ነገር ነገረች። ብዙ ነገር ታውቃለች። እዚህ ያኗኗሩን ታውቃለች፣ ምን ታውቃለች፣ ሁሉ ነገር ታውቃለች ስለ አሜሪካ እና ከንግግሯ እንደተረዳሁት ከሆነ ማለት ነው። እና ፕሊስ ሁላችሁም መጠንቀቅ አለባችሁ። ይሄ ነው መልእክቴ። እንግዲህ ሀቢባ በጣም ነው የማመሰግነው። አሁን ከጠዋት ጀምሮ ብዙ ጉዳዮችን ስትገያየው ብዙ ሰዎች እና በጣም አሁን ያለው ጭንቀት አይደለም። ምክንያቱም እንዲህ በወር ባልሞላ ውስጥ ያሁሉ ገንዘቤን ሳጣ የሚሰማው ስሜት እጅግ በጣም ከባድ ነው። ብዙ ፕላን ነበረኝ። አሁን ግን ወደ ላይኛው ሳንቲም ከዜሮ ተነስቼ እጅግ በጣም ከባድ ነው። ሰውም ደግሞ ያመንሹ ሰው እንደዚህ ሲያደርግ ማንንም ሰው እንዳታሚ እንድትጠራጠሪ ነው የሚያደርገው እና እንግዲህ አላህ ሁሉ ነገር ያውቃል። የውስጤን አላህ ያውቃል። አላህ ሂዳያ ይስጣት። ካመነችበት የኔ ገንዘብ ምንም አያደርግላትም። መታ እኔ ዋናው ነው 60 ምናምን ሺህ ብሩን አልፈልግም። ሳንቲሜን ትስጠኝ እና ጀዛከላሁ በጣም ነው የማመሰግነው። እኔ ብዙም ማውራት አልችልም። ብዙም ከሰው ጋር እንደዚህ ወሬ ምናምን አልችልም እና ሚዲያ ላይ መጥቼ አላውቅም። ለመጀመሪያ ጊዜ ነው። እህት ወንድሞቼ በጣም ነው የማመሰግነው። አዲስ ነገር ካለ ሀቢባን ኮንታክት አድርጓት። የምታውቁት ነገር ካለ ምንም ኮንታክት አድርጉኝ። ጁማ ደርሰዋል። በጣም ነው የማመሰግነው ሀቢባ። መልካም ቀን። ወንድም